ሚዲያን ለቤተ ክርስቲያን መጠቀም ያስፈልጋል። በእጅሽ ላይ ያለውን ሞባይል ከመደዋወያነትና ከተራ ተግባሮች ባሻገር ምን እየሰራሽበት ነው? ከእጃችን ላይ ባለው ሞባይላችን የዕቅበተ እምነት፣ የኦርቶዶክሳዊ ድምፅ ህብረት ማስተጋበያ፣ የዶግማ፣ የቀኖና፣ የትውፊት መጠበቂያ፣ የኦርቶዶክሳዊነት አስተሳሰብ ማሰራጫ ማድረግ ያስፈልጋል። ዓለም አንድ ለሆኑ ለብዙሃንና ለሚዲያ አካላት የተገለጠች ናት። ቀድመው አየሩን የያዙ አካላት የሰውን አእምሮ ቀድመው መያዛቸው አይቀሬ ነው። ዘግይቶ ከደረሰው እውነት ቀድሞ የደረሰው ውሸት ጉልበት ይኖረዋል። እውነተኛ ሐሳብ ሲዘገይ ስሁት ሐሳብ ቀድሞ ጥልቅ ብሎ የሰውን አእምሮ ይበክለዋል። አሁን ሁሉም ነገር የሚቀዳው ከርዕዮተ ሐሳብ አምራቾችና የዕለት አጀንዳ ሰጪዎች ሆኗል። ያ አጀንዳ ደግሞ በእግዚአብሔርና በሰው መካከል፣ በሰውና በተፈጥሮ መካከል ያለው መስተጋብር የዘነጋ ነው። ስለዚህ ኦርቶዶክሳዊነት ከእግዚአብሔር የተሰጠ ለቅዱሳን የተሰጠ እውነት ነውና ይህንን እውነት መስተጋብሩን ለረሳው ዓለም በህብረት ሆኖ የእውነት ምንጭ ለሌላው ዓለም ቀዳሽ ሐሳብ አድርጎ ማሳየትና ማቅረብ ያስፈልጋል። አሁን ባለው ዓለም በህልውና መኖራችንም ሆነ የሰው ንቃተ ህሊናና ተሳትፎ የሚታየው በአየሩ ላይ ባለን ከባቢ ህብረት ልክ ሆነዋል። ስለዚህ የኦርቶዶክሳውያን ሐዋርያዊ ተሳትፎ ድምፃቸው አንድ ሆኖ ማስተጋባት፣ ርቱ ኦርቶዶክሳዊ ሐሳባቸው በህብረታዊነት መግለጽ መቻል ይገባዋል። በኦርቶዶክሳዊነት አራዳድ ስር ሆነን ስንተባበር በተለያየ ቦታ፣ በተለያየ ሁኔታ፣ በተለያየ ጊዜ ወዘተ የሚገኙ ኦርቶዶክሳውያንን አድሬስ ማድረግ እንችላለን። በዚያውም ላይ በቤተ ክርስቲያን ላይ የደረሰን እና ሊደርስ የታቀደን መከራ ማስቀረት ወይም መቀነስ ያስችላል። በህብረታዊነት ለቤተ ክርስቲያን ጠሎችም ለወዳጆቻችንም ሁሉንም የሰው ልጅ ሊጠቅሙ የሚችሉ ፈጣንና ሚዛናዊ እውነታዊ መልእክቶችን ለማድረስ እውነተኛ ትምህርቶች በኦርቶዶክሳዊነት አስተሳሰብ መገለጽ መቻል አለባቸው። ህብረታችንን በኦርቶዶክሳዊነት አስተሳሰብ ቃኝተን በንቃት ስንጠቀመው በሚዲያ ጫካ የጠፋውን ትውልድ በሚዲያ ሐሰሳ መፈለግና መመለስ ያስችለናል። በዚያውም ላይ አሁን ባለው እጅግ የበዛ ስውት የመረጃ ምንጭ መካከል በሐዋርያዊ አረዳድ ውስጥ ሆነን መተባበር ኦርቶዶክሳውያን አይነተኛ ሚዛናዊ ርቱ ታማኝ የመረጃ ምንጭ ሆነው መገኘት እንዲችሉ ያደርጋል። የነበረንን ያለንን ስጦታ፣ ቅርስ፣ ታሪክ፣ ባህል፣ ሀገር በቀል ዕውቀት፣ ትምህርት ወዘተ በአንድ ድምፅ ለማስተላለፍ በሁለገብ ዘርፍ መረዳዳት ያስፈልጋል። ይባሱን ብሎ በራስ ሞባይል በተለያዩ ስውት እሳቤዎች ተተብትቦ ራስን መጉዳት፣ ኦርቶዶክሳዊ ህብረትን መጋፋት ግን በሰው ዘንድ ውርደት፣ በእግዚአብሔር ዘንድ ደግሞ ኃጢአት ነው። መምህር ገብረመድኅን እንየው። ጆሮአችን እንደፍነ ጴጥሮስ